ሀገራዊ የምክክር ኮሚሽኑ እንደ ህዝብ የገጠሙንን ማህበራዊ፣ ፖለቲካዊና ኢኮኖሚያዊ ሁሉን አቀፍ ስብራቶች በመለየት ብሔራዊ መግባባትን ለማስፋትና ሀገረ መንግስቱን ለማጽናት እንዳንድ የታሪክ ጥፋት የሚታይ ነው። በምክክሩ ሂደት ሁሉም የማህበረሰብ ክፍል ሀሳብ እንዲያዋጣ በማድረግ እንደ ህዝብ የገጠሙንን የውስጥ ችግሮች መፍትሄ ለመስጠት እየተመከረ ይገኛል። ከእስልምና ሃይማኖት ተወክለው በምክክሩ ላይ ተሳታፊ የሆኑት ሐሰን ተማም በችግሮቻችን ላይ መክሮ መፍትሄ ከማምጣት በተጨማሪ በይቅርታ መሻገርንም ባህል ማድረግ ይገባል ይላሉ። ግጭትና ችግር ሲኖር የሀሳብ ልዩነት ሲኖር ያው ልዩነት ይፈጠራል። ይሄ ልዩነት ለመፍታት ደግሞ መመካከር ያስፈልጋል። ሁሉም እምነቶች ያው ብዙ ጊዜ ምንድነው የሚመክሩት በቃ ከልዩነት ወደ አንድነት እንዲመጡ የሆነን እንትን ከማድረግ በሰውን ከመጉዳት እና ከመበቀል ወጥቶ ማለት ነው ይቅር ባይነትን ማለፍን መማርን መተውን እሱን ነው በአብዛኛው መማር ያለብን ብለን እናስባለን። ከፖለቲካ ፓርቲዎች የደቡብ ወሎ ዞን የኢትዮጵያ ዜጎች ለማህበራዊ ፍትህ ፓርቲን ወክለው ያገኘናቸው አቶ ታሪኩ ገብረስላሴም ሀገራዊ ምክክሩ በአንድነት ሀገሪቱን ወደፊት መውሰድ የሚያስችል የፖለቲካ ማዕቀፍ ለመፍጠር የሚያስችል መሆኑን ይገልጻሉ። እነዚህ ለአለመግባባት የዳረጉን በርካታ የቆዩ ምክንያቶች ተፈተው በሀገራዊ ምክክርና በመግባባት ወደፊት ሀገራችንን ለመውሰድ ለትውልድ የሚተርፍ እና ለሁላችን የምትተርፍና የመጫወቻ ሜዳው ጥሩ የሆነ ስርዓትና ቀጣይ ሀገር ለመገንባት የሚያስችል ውጤት ይገኛል። ይሄ ምክክር ከሌሎች ከሀገሪቱ የተለያዩ ክፍሎች ከተወከሉ ህዝቦች ጋር ሆነን በሚደረገው የመጨረሻ ምክክር ላይ በርካታ አመርቂና የሀገራችንን ስር ሰደድ ችግሮች የሚፈቱ አማራጮችና እድሎች ይፈጠራሉ የሚል እምነት አለን። ችግሮች ሲያጋጥሙ በምርምር ምክረ ሀሳቦችን የማቅረብ ኃላፊነት እንዳለባቸው የሚገልጹት ከከፍተኛ ትምህርት ተቋማት የተወከሉት ምሁራን በምክክር የማይፈታ ችግር የለም ይላሉ። እንደ ዩኒቨርሲቲ ምሁራን መመራመር እና ምክረ ሀሳብ ማቅረብ የከፍተኛ ትምህርት ተቋማት ሀገራዊና ዓለም አቀፋዊ ችግሮች ሲያጋጥሙ ዋና ተልዕኳቸው ነው። ስለዚህ ይህንን በማድረግ በኩል አስተዋጽኦና በረከታለን እያስባለሁ። ከዚህ በኋላም በመመካከር በመነጋገር የማይፈታ ነገር የለም። ሌሎች ሀገሮችም ያላቸው ልምድ ተነጋግረው ተመካክረው ችግሮችን ፈቷል። እንኳን አንድ ሀገር ውስጥ ያለ ህዝብ አይደለም ሀገር ከሀገር ጋር ሲጋጭም በመመካከር በመወያየት የሚፈቱ ነገሮች አሉ። እኔ የተሻለ ነገር ይመጣል የሚያግባቡና የሚያስማሙ ነገሮች ተነጋግረን ተግባብተን ኢትዮጵያ የምትባለውን ሀገር እናቆማለን የሚል እሳቤ ነው ያለው። ተሳታፊዎች አክለውም የምክክር ኮሚሽኑን ጥረቶች ከመደገፍ በተጨማሪ ሁሉም ኢትዮጵያዊ እንደ ግለሰብና እንደ ህዝብ ለሌላው ምን ልጥቀም የሚል ሀሳብ ባለቤት መሆን ይገባዋል ሲሉ አስተያየታቸውን ሰጥተዋል። ለኢትዮጵያ ምን ልጥቀማት የሚል አስተሳሰብ መያዝ በጣም ወሳኝ ነገር ነው። ከኢትዮጵያ ምን ልጠቀም የሚለው አስተሳሰብ ግን ወደ ገደል ይዞን እየገባ እንደሆነ ያለሁኝ። ስለዚህ እያንዳንዱ ማህበረሰብ ባለበት ሁኔታ ኢትዮጵያ ምን ልጥቀማት ብሎ እንዲያስብ ጥሬን አቀርባለሁ። ምን ልጠቀምባት ብቻ ሳይሆን ምን ልጥቀማት፣ ምን ልጥቀም፣ ምን ልስጥ የሚል አመለካከት ሊኖረን ይገባል።